አንዲት ሴት የእንስሳ ብልት በሷ ውስጥ ብትጨምር ትጥበት መፈጸም አለባት። እናንተም አላገባ ብላችሁ ይሆናል። መልካችንም አያምርም እንደሆነ ገንዘብም የለንም አላገባም ብላችሁናልና በቃ የምናደርገው አጥተናል። እስልምና መልስ አለው፣ መፍትሄም አለው። ሊቃውንቶችሽ ምን ብለዋል? ምን ብለዋል? የሰውም ሆነ የእንስሳ ብልት ቆርጠሽ ብልትሽ ውስጥ መጨመር ትችያለሽ፣ ነገር ግን እሱን ስታደረግሽ መታጠብ አለብሽ እያሉ ነው። በቃ ባል እምቢ ካለሽ ባል ከጠረራብሽ ምንድነው ማድረግ ያለብሽ? አዳም ባል ከጠረራብሽ ምንድነው ማድረግ ያለብሽ? ባል ከጠረራብሽ ምንድነው ማድረግ ያለብሽ? የውሻ ወይንም የፈረስ ወይንም የአህያ ቆርጠሽ በቦርሳሽ ይዘሽ ዙሪ። ከማለት ባል ካጣሽ ይኸው መታጠብ ብቻ የሚጠበቅብሽ የፈረስና የአህያ ቆርጠሽ ወሲብ ካደረግሽ በኋላ ታጠቢ ብሎሻል። ማ ኢማም አናዋዊ ሸርህ ሳይ ሙስሊም። እኛ ላይ አታልቅሱብን ሴቶች፣ ባል ያጣችሁ ሙስሊሞች። እኛ ላይ አታልቅስብን አንተ ሽንታም ሸራፋ። ነብይም ሸራፋ ነው። ነብይ አልቅሷል። የተሸረፈ ለታ ተጀበሩት ብሏል። ምን ነበር ምላጭ ባገኘው ካንተ ቸገራም መንፈስ ቅዱስ ባለጌ አላህ ሲም ስለሌለው አበድራለሁ ላይተህ ትሰጠዋለህ። አላህ ላይ ሄደህ ትተክልለታለህ። ጺም አልባ ፍሪዛ ማርላላ ልሙጥ ነው። ኤሬስ ባል ያጣችሁ የሙስሊም ሴቶች ክርስትና ሊያፋችሁ የምትጸዳዱ ሊቃውንቶቻችሁ የእንስሳትን ወይ የሰው ብልት ቆርጣችሁ ወሲብ ካደረጋችሁ በኋላ ታጠቡ ብሏችኋል። ሳትታጠቡ እየመጣችሁ ሶሻል ሚዲያውን አታግማሙት። መታጠብ ግዴታችሁ ነው። የሞተ እንስሳን ወይንም ሳይሞት ቆርጣችሁ ብልቱ ወሲብ ካደረጋችሁ በኋላ እያላችሁ ነው። if a woman inserts the penis of an animal የፈረስና አሁን ብልት እንዴት ነው ቆርጣ አይምን የፈረስ ብልት እንዴት ነው ብልቷ ውስጥ ጨምረው? she must perform she inserted ቢያስፈል ኦኬ ቢያስፈል ምን ካደረገች በኋላ ካስገባችሁ በኋላ ምን ይሆናውን ሴቨርድ ይሆናውን የተቆረጠውን የተላቀቀውን ከላዩ ላይ ወደ አማርኛ ተርጉመው ክርስቲያን። ያ በነገር እንደዛ አደርጋለሁ። እዚህ ጋር ምን ይላል? ይኸው በደንብ ተመልከቱት። if a woman inserted the penis of an animal she must perform ghusl. if she inserted a severed penis there are two opinions, the sound of which is that she must perform ghusl. ይሄንን በአማርኛ ተርጉሜ ሜቢ ላሳያችሁ። እስልምና ለሁሉ ነገር መልሳለሁ። እንዴት ከእንስሳቶች ጋር እንኳን ወሲብ አድርገው መታጠብ እንዳለባቸው አስተምሯቸዋል። እስልምና ውብ ሃይማኖት ነው። ከዚህ በላይ ሃይማኖት የምታደርገው እሱን ታዘጋጀዋለህ። ባል ከሌላት ነው። ባል ያጣችሁ ሴቶች ሙስሊሞች አታልቅሱብን። ባል ከሌለሽ ተብለሻል። ይኸው ተቀምጧል፣ እናሳያችኋለን። ለሰከንድ ኢማጂን ማድረግ ወሲብ ብርድ ልብስ ጠምጥመውበት ወሲብ ሲያደርጉበት ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ ይህንን ስናነብ።
ወሸላህ ላይ ሱሪ ጠምጥም እንትን ልብስ ጠምጥምበትና ወሲብ በሱ አርግበት። ወሲብ የሚደረግባት ደግሞ ሕፃን ልትሆን ትችላለች። እንመጣበታለን። አልገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸው። If a man wraps a cloth around his penis and inserts into a woman's vagina, there are three opinions among our scholars. ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ብርስ ወይንም ጅንስ ሱሪ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይህን የሚያደርገው አንድ ላለማስወለድ ነው። ባይዞይ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬው እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። ለካ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ይሄ መታወቅ አለበት። ጋይድ ኦኬ። እሺ እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ። የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል። ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሎክ ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም ታልታጠቡ። መታጠብ አለባቸው ቅድሚያ። አንደኛውስ ኖ መታጠብ የለበትም። ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ ዘን ጉሱል ኢዝ ኖት ሪኳየርድ፣ ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አያስፈልግም። አሃ ለምሳሌ ጂንስ ወይንም ብርድ ብርስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰዋል አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ እላይህ ላይ ተጭነብህና ተኛ ትላለህ። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱን ብርድ ብርስ ብልት ላይ ተጠምጥመህ ቀደህ ጠምጥመህ በሱ ወሲብ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተግማማኸው። ስለዚህ ምንም ችግር የለውም። ነብዩም ላው ላይ ስለሚረጭ እሱ ችግር የለውም። የእሷ አንተን ካልነካህ ያንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድነው ጭቃ እያቦካ ነው እንዴ? ቆይ ኤኒዌይስ ቀጥል። ቆይ የእሱ አካል ምንድነው? እሱ በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲብ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም ወይ? ሲ ቀጥል። እሺ ኦኬ እሺ እንቀጥል። if a woman inserts the penis of an animal አልጨረስኩም።
አልጨረስክም። ስስ ከሆነ የሚለውን ኦኬ then ጉሱል is not required otherwise it is ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ያ ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ በርድ ልብስ ብልት ላይ ይሄንን አሳክለ ከጠመጠምከው አስብ፣ ይሄን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም እንደ እስልምና ሊቃውንቶች። ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሐራም ነው፣ ሐራም መታጠብ አለብህ። ሊቃውንቶቹ ናቸው፣ ምሁራኖቹ ናቸው፣ ስኮላሮቹ ናቸው። ኢማም ነዋዊ ምሁራኖቹ ናቸው። ቀጥልሽ አላህ ሁሉን ያውቃል ይላል ደግሞ መጨረሻ ላይ እኮ ያስቀይ ፈሱን አላህ ነው ቤስት የሚሉት ነገር እኮ ነው። ፈትፍተው አብኩተው አጨማልቀው አላህ ነው ቤስት ይሉሃል መጨረሻ ላይ። ብልትን እንደታመመ እንትን ጠምጥመ በሱ እንትን ካልክ በኋላ ወሲብ አድርግ ካለ በኋላ አላህ ያውቃል ሁሉንም። ክሬዲት እንስጣቸው። ክርስቲያን እንዳለው እንትን መከላከያ ያው ኮንዶምን አስቀድመው ሊቃውንቶቹ ደርሰውበታል። ይሄ ግኝት ነው፣ ጥሩ ነው። ሰው እንዴት ወሲብ ያደርጋል? ሊጥ እሺ፣ ወተርሜለን እሺ፣ ሐውልት ሰው ወሲብ ያደርጋል። አንተ ሐውልት ጋር ወሲብ የምታደርግ ካንክ እኮ በቃ በገነት 100 ወሲብ ጉልበት ይሰጣል የሚለው እኮ አይመጣውም። እዚህ ራሱ ከዛ በልጣል እኮ ከድንጋይ ጋር ወሲብ የምታደርግ ከሆነ የሆነች ተቀበል ሚል አለ። በእናታችሁ ላኩልኝ። ሊጥ ወሲብ ያደርጋል የሚለው የሆነ ሰዓት በጣም ቫይራል ወጥቷል ነበረ እና እሷን አንዷ ተቀበል የሚለውን እንትን እያለችው በምንድን ነው ሲላት በሊጥ አለችው። ሰምተዋል? እሱም ብሩክ ወይ ሰማዋል? ሰምቼው ያስታወስኩት አጣሁት። እሱን እስኪ ልፈልገው ካገኘሁት ተቀበል ብለው በሊጥ ምናምን ነገር እና እሱ ቪዲዮ በጣም በቃ ያኔ በሊጥ ቫይራል ወጣ ሰዓት ወሲብ ያደርጋሉ ያልንበት ላይ በምን በሊጥ ብለው ነበር እና እንትኑ ጠፋኝ። ቀጥል። ዳቦ መብላት ሰው እስኪጠላ ድረስ ያ አሁን ይሄ ያው የኢብኑል ቀይም መጽሐፍ ነው። መጽሐፉ ይሄ ነው። ኢብኑል ቀይም ደግሞ እንግዲህ በጣም ትልቅ ስም ያለው መጽሐፍ ነው። ስኮላር ነው፣ ዝም ብሎ ተራ አሊም አይደለም። እና እዚህ ላይ የሚቀመጡ ነገሮች አሉ። አሁን ስለ ሴቷም ስለ ወንዱም የተቀመጡ ነገሮች አሉ። በእርግጥ አሁን ከላይ ለሴቷ የተቀመጡትን ይጠቅስና ለሴቷ የተቀመጡትን ማናቸው የፈቀዱት? ከኢብኑል ቀይም በፊት የነበሩ ታላላቅ የሐንበሊ መዝሐብ ስኮላሮች ናቸው። ኢብኑል ቀይምም እዛው ሐንበሊ ውስጥ ያለ ነው። ግን ምን ብለው መጀመሪያ ጽፈዋል ስለ ሴቷ ሲናገሩ? ለምሳሌ እንደዚህ አይነት ነገር አንተ ምንድነው የተሰራ ልከውልህ ነው እንዴ? አንተ ይሄማ የተሰራ ልከውልህ ነው። ከቆዳዋ ሊትራሊ እኮ አስመስለው እኮ ነው ያመጣው። የወንድ ብልት አስመሰላችሁ በሱ ተጠቀሙ ነው የሚለው። አሁን ፎቶ አንስተው ልከውልህ ኩከምበር። ይሄ ቅል ነገር ደግሞ ምንድነው የሚባለው? አክራባጅ ነው ምንድነው የሚባለው? አክራባጅ የሚባለው ይሄ ነው። አርቲፊሻል እንትን ነው፣ በቆዳ የተሰራ ነው። በቆዳ የተሰራው ነው። አዎ ይሄ አሁን ባይዘው ሊቃውንቶቹ ይሄንን ነገር እንደዚህ ትጠቀም ብለው መጻፋቸው ምንድነው? አንደኛ ሙስሊሞች ገበያ ላይ ይሸጣሉ ማለት ነው። በዘመኑ እውቀቱ አላቸው። እንደዚህ አይነት ነገር ከበሬ ቆዳ ነው ከምንድን ነው የሚሰራው? ከቆዳ ነው እሱ የሚሰራው። ኢክሪበንጅ ማለት ይኸውላችሁ፣ ኢክሪበንጅ ወይም ደግሞ ዲልዶ ይባላል። ያው አርቲፊሻል የወንድ ብልት ማለት ነው። ይሄ ምንድነው? ከቆዳ ይሄው ከቆዳ የሚሰራ በወንድ ብልት ቅርጽ ያለ ነገር ማለት ነው። እና ሴቲቱ ታስገባዋለች ይላል። ወይንም ያንን የመሳሰሉ እንደ ዱባ ማለት ባይዘወይ በጣም ሲያድግ ነው በጣም ክብ የሚሆነው እንጂ የፈረንጁ ዱባ ነው። የኢትዮጵያው ዱባ ሳይሆን የፈረንጁ ዱባ።
አሁን ዱባን እንዴት ነው ብልቷ ውስጥ የምከተው? እና እነዚህ ሰዎች ዱባ ማቶች ያዳሜ ያለሽ እከካሙን ላዳሃዮንሽ አሁን እቺን ሰበብ አድርገሽ ዱባ አልወድም እንዳበይ ዱባ ኢትዮጵያ ሕዝብ አብዛኛ ደህንነቱ የሚያስታውሰው ምግብ ስለሆነ ዱባን አይፈልግም። ፓምኪን እና ዝኩኒ ምናምን መጠቀም ትችላለች። ይሄንን መጠቀም ትችላለች። እና ያው ይሄንን የነገረን ኢብኑል ቀይም ነው። ባይዘው ሰሃባዎቹ ራሱ ያደርጉት ነበር አለ። አሁን ባልየው ይኸውላችሁ ባልየው ከሚስቱ ርቆ ከሆነ ድርጊቱ የተፈቀደ ነው ይላል። ምክንያቱም ሄዶ ዝሙት ሊሰራ ይችላል ተብሎ ስለሚታሰብ ከሚስቱ ርቆ የሚኖር ከሆነ ለባልየው ይፈቀዳል። በምናቡና በሐሳቡ በማድረጉ አይከለከልም ይላል። ሚስቱን በአይነ ህሊናው ማሰብ ይችላል። ነገር ግን ለምሳሌ በምናቡ ያሰበው ወንድን ከሆነ ይላል ኢማጂን እስልምና ምን አይነት ግብረ ሰዶማዊነት እንደሆነ ሰውየው ኢማጂን የሚያደርገው ወጣት ወንድን ከሆነ ይላል። እንዴት እንደዚህ አይነት ጽሑፍ ይጻፋል? ሰው እንዴት ነው ወንድን እያሰበ ማስተርቤት ሊያደርግ የሚችለው? አስቸጋሪ ማስተርቤሽን አለ። አስተካክል። ማስተርቤሽን ሳይሆን ሐውልት ወይንም ደግሞ ወተርሜለን በስቶ የሚያደርግ ከሆነ ወይንም ሊጥ የሚያደርግ ከሆነ እሺ፣ ወይም ደግሞ በአድ ሴትን ያላለች ለምን ትስቃለህ? ይሄንኛውን እኮ ያመጣው እኮ ከማስተርቤሽን ይሻላል ብሎ ነው ያመጣው አይደለ? ትክክል። በአድ ሴትን ይላል። እቺ አጅነቢ የምትባል ማለት ነው። እሱ ማያውቃት እንግዳ የሆነችን ሴት በአይምሮ ማሰብ አይችልም። ነገር ግን ሚስቱን እያሰበ ከሆነ ይኸው ሐባብ አሁን ለፎዬ ሐባብ ብሰጠው ይበለዋል። ደስ እያለው ሊበለው ይችላል። ለአንድ ሙስሊም ግን ሐባብ ብሰጡት ይሄን ፈትዋ ካየ በኋላ ወላሂ አለም ምን እንደሚያደርገው እንግዲህ አላህ ይወቀው። ገብታችኋል? ሊጥ ወይም ቆዳ ይላል። እንዲሁም በጣዖት ውስጥ ቀዳዳ ቆፍሮ ቢያስገባ ይላል። ጣዖት ማምለክ ሐራም ነው ይሉናል ሙስሊሞች። ጣዖትን ወሲብ ማድረግ ግን በመጽሐፍቶቻቸው ውስጥ ያስተምራሉ። ይሄ አሮን ነው ሰይጣን በእነሱ ስጋ አድሮ ነው ያጻፈው ብዬ ነው ማሰበው። ቀደም ብለን በዝርዝር እንደገለጽ ነው እኔ እላለሁ ለራሱ ኢብኑል ቀይም ይህ ደግሞ በእጁ ከማስተርቤሽን የበለጠ ቀላል ነው ብሎ ያስቀምጣል። ከዛ ያው ኢማም አህመድም ይመጣል። ኢማም አህመድ ደግሞ ረመዳን ላይ ሆኖ እየኖረ ላለ ሰው በህፃን ልጅ እጅ ይኸውላችሁ ህፃን ወይንም ትንሽዬ ባሪያ ካለችው ደግሞ በእጇ እርካታን ወይንም ማስተርቤሽን ማድረግ ይችላል አለ። ህፃን ልጅ ሃው እንዴት ነው ከነዚህ ሰዎች ጋር የኖር ነው? የመጨረሻ ላሳያችሁና ባይሆን በሌላ ጊዜ እንቀጥልበታለን። በጣም የሚገርም ያስቀመጡት ነገር አለ እዚህ ጋር ስለ ሴት ልጆች በተለይ ከህፃናት ጋር በተያያዘ የተቀመጠ ነገር አለ። ከባድ የሆነ ነገር ኢብኑል ቀይም የሐንበሊዎች ናቸው በዚህ ነገር ባይዘው ጽንፍ የሚሄዱት ማለት ነው። ይወላችሁ በሐንበሊ መዝሐብ አንዲት ልጅ ህፃን ልጅ 9 ዓመት ከሞላት ግዴታዋ ነው ለባል መሰጠት። እድሜዋ ምና አካሏ የሚባል ነገር የለም ትሰጣለች። ምን እንደሚል ተመልከቱት። 9 ዓመት የሞላትና ከዚያ በላይ የሆነች ህፃን ምንም እንኳን አካሏ ደካማ ቢሆንም ለግንኙነት ትሰጣለች ይላል። ነገር ግን በብልቷ መጠን በጠባብነቱ ምክንያት የብልትና የሽንት መውረጃ ቀዳዳዋ የመቀላቀል አደጋ ይደርስብኛል ብላ ከፈራች ወሲባዊ ግንኙነቱ ይሄ ጅማዓ የሚባለውን እንዳያደርግባት የመከልከል መብት አላት ይላል። ህፃን ናት፣ ፈርታለች። ስለዚህ በቃ ወይ ፌስቱላ ሊያስይዘኝ ይችላል ልሞት እችላለሁ ብላ ከፈራች ይሄንን ያመኛል ማለት መብት አላት ነው። ከዛ ይቀጥላል። ይሄንን ስላለች እሱ ደግሞ ቀለብ የመስጠት ግዴታ አለበት ይላል። ያው ማብላት፣ ማጠጣት፣ ማልበስ አለበት ነው። እርሱ ግን ወሲብ መከልከሏን ምክንያት በማድረግ ጋብቻውን የመሰረዝ መብት የለውም ካለ በኋላ ነገር ግን የወር አበባ ላይ ያለች ሴትን ከብልት ውጪ ባሉ አካላት ስሜቱን ሊያረካባት ይችላል አለ። እርሱ ግን ግንኙነቱ አይጎዳትም ብሎ ከካደ ይላል። አሁን እዚህ ጋር መጣ
ውሸቷን ነው ያመኛል ያለችው አውቃ ነው ብሎ ከካደ እሷ ማስረጃ ማቅረብ ይኖርባታል። የብልቷ ጥበትና የእሱ ብልት ትልቅነት በተመለከተ የታመነች ሴት ቃል ተቀባይነት አለው አለ። እንደ አስፈላጊነቱ ግንኙነት በሚያደርጉበት ወቅት ምስክር የሆነችው ሴት ገብታ ልታያቸው ልትመለከታቸው ትችላለች አለ። ይሄውን መተዳደሪያ ደንባቸው ነው፣ ህጋቸው ነው። ሐንበሊዎች በዚህ ነው የሚፈርዱት እና በጣም አስቸጋሪ ነው። ስለ ህፃኗ የሚታሰብ ነገር የለም። ስለ ሰውየው ስሜትና ስሜት ብቻ ነው እዚህ ጋር አሁን ሲገባ። ቆይ እኔ አልገባኝ። ቆይ ጠባብ ነው ሰፊ ነው እንዴት ነው እሱ የምትረዳው? ያቺ አይታ ያው ቼክ ታደርጋለች መጀመሪያ እኮ ትልቅነቱን ያሳነቀዋለች። በምን ታውቀዋለች? ምን እንደ ነርስ ልታቦካ ነው እንደዛ? ያ አዎ እንደዛ ነው የሚሆነው። ኢብን ሐዘም በዚህ ዙሪያ ምን አለ መሰላችሁ? ኢብን ሐዘም በጣም እንግዲህ ታላቅ ስኮላር ነው እሱ ራሱ። ይኸውላችሁ ኢብን ሐዘም ለምሳሌ ሴት ይሄ አስገድዶ መድፈር ማለት ነው። ሴትን አስገድዶ መድፈር ሰምታችሁ ታውቃላችሁ? ስለዚህ አንዲት ሴት ሌላን ሴት አስገድዳ ስትደፍር ማለት ነው የሰጠው ነገር አለ። ይኸውላችሁ ይሄ እኮ መድፈር እኮ ነው። ስቲል እኮ አሁንም እኮ እጇን ተጠቅማ የምለካ የምታይ ከሆነ የእሷን የሆነዋል ላይ ነው ከሱ ጋር ይመጣጠናል አይመጣጠንም እያለች እንትን የምትል ከሆነ እኮ ቆይ በቃ አሁን ጨርሱ። ለማንኛውም እቺ መዝሙር ተገኘች አዝማሪዋ ጋይስ ሌላ ቀን እንገባበታለን። ልጨርስ ነው። እሺ በቃ እቺ ላምብብና ኢብን ሐዘም ምን አለ መሰላችሁ? አላህ ይዘንላቸውና እንዲህ አሉ ይላል። አንዲት ሴት የሌላዋን ሴት ድንግልና በጣቷ ስለመበጠሷ ዘገባዎች መጥተዋል ይላል። አንዲት ሴት የሌላን ሴት ድንግልና በምን በጣቷ ከዛ ዘገባዎች መጥተዋል አለና ከዛ ይሄ ሐማም ነገሩን ዘገባውን አመጣ፣ ሰንሰለቶቹን ማለት ነው። ከማ ከአሊ ኢብን አቢ ጣሊብና ከሐሰን ቢን አሊ ሁለቱ አባትና ልጅ እንደዘገቡት ማለት ነው። አንዲት ሴት የሌላዋን ሴት ድንግልና በጣቷ ስለበጠሰችውና ሌሎች ሴቶች ደግሞ ለዚሁ ተግባር ይዘውላት ወደኋላ አስደግፈው ይዘውላት ማለት ነው ያችን ሴት ረድተዋት ስለነበረው ጉዳይ ካሳው በመካከላቸው ይከፋፈላል ብሎ ፈረደ፣ ፈትዋ ሰጠ አለ። ኦሬዲ ደም ፈሷል፣ ድንግልናዋ ተወስዷል። ስለዚህ የድንግልናዋን ካሳ አጋዦቹና ወሳጇ ተባብረው ይክፈሏት ነው እያለ ያለው። ከዛ ኢብን ሐዘም ደግሞ ይከራከራል። በጣት ለሚወሰድ ድንግልና ምንም የሚከፈል መህር የለም፣ ነብዩ በዚህ ላይ ፈትዋ አልሰጡም፣ ስለዚህ ምንም ችግር የለውም ብሎ ከታች ኢብን ሐዘም በዚህ ጉዳይ ላይ ይከራከራል። ኤኒዌይስ እንዳናበዛው ሌላ ጊዜ ምልህ ነገር ማለት ነው። እፎይ አንተ የምትለኝ ሳይሆን እቺ መጽሐፍ አንብባ በሁለት ይከፈላል። እቺን አንብባ ቅድሜ ይኸውልህ። አይ መጀመሪያ ልንገርህ ምን ተነግረኝ። በሁለት ይከፈላል፣ በሁለት ይከፈላል ሚል አንድ ልንገርህ አይደለም። ይኸውልህ ሰሂህ አለ ና ቆይ ሐዲስ በሁለት ይከፈላል። ማን ነው የከፈለው? ቆይ ልንገርህ። እሺ ስማኝ። ቆይ እንዴ አስገባኸኝና ገና ለመናገር እኮ አትከልከኝ። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ ለቁርአን አልጠየቅኩም። በጅብሪል አማካኝነት ለነብዩ የወረደ ነው። አልጠየቅኩም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ ነው። ይሄንን አንተ እነዚህ ነጥመህ ነው ሰውን ለማደናገር እንትን አዳም። ስለዚህ ደኢፍና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ?
ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት። ኦኬ 3 ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ መውዱ አለ። 4 ሆነብህ ማለት ነው። ሁለት ነው። ስለሱ አይደለም እኮ አሁን እኔ ምን ለምን አትረዳኝ? ደካማ አንተ ለምታመጣቸው ማመጥን ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደል? ሙሽሪኮች ክርስቲያን ሳይሆን ሙሽሪክ ማለት ሙሽሪኮች የጻፉት ለመዋጋት አንድ ማስረጃ ብቻ ስጠኝ። ዳኢፍ ሐዲስን ሙሽሪኮች እንደጻፉ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም ሙሽሪኮችን ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ በበድር ዘመቻ አንድ የተረፈ የለም። ጨርሷቸዋል በዛ አካባቢ ያሉት። እንደዛ ነው። ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ ወደ አላራ መስጊድ አይቅረቡ የተባለው። በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ዳኢፍ ማለት የግዴታ ወይም አይሁድ የጻፈው ወይም ደግሞ ሙሽሪኮች የጻፉት ነው ብለው አያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ዳኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ዳኢፍ ይሉታል እንጂ ሙሽሪክ ስለሆነ አይደለም። ሙሽሪክ ከሆነማ ኦልሬዲ ሐዲስህንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሐዲስ ውስጥ አይቀመጥም ሲጀመር ዳኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አላን የዛሬ ቶፒክ ላይ ገብተናል። ኧረ ተው ያው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት ራሱ ይከብዳቸዋል እኮ። ያ ባነበብን እፎይ ተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት። አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ በተለይም ይሄ ህፃኗ አናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ የምትልበት እና ምሸናት ከአናሉ ተሰንጥቆ ከተገናኘ አልደረሰችም ማለት ነው። ሜኔስ መልሰውና እንዲያንብብልን ይህን ክፍል ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች ያው በዛው ጁማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ ካደረገ ኦኬ፣ ችግሩ ደግሞ አስቸጋሪ ነው። እሱ ልጅቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ሰውዬ ልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ እናያቸዋለን። የተወሰኑትን
እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ ምን እንደሚሉ ታውቃለህ? በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አጨምራቸው ይላል። ሊያቦካ ነው እንደ ውስጥ ገብቶ በጣም በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ የኔን ያህላል እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ነው ማታ ይቻላል። ቃል ሱራ 2 187 ላይ ማታ ስለተፈቀደው ሲማድረግ ቀን አይቻልም። ኦኬ ይሄንን ክፍል ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣውና አረብኛው አርግልህ። አረብኛ አንብቤው። እሺ ምችል ከሆነ ተርጉመው ራስህ አንብበህ ተርጉም። አረብኛ ብለህ ነው የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ ገባህ? ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ አንብብ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው አንብብ ነው የተባልከው። በአማርኛ ተረጉመው አምጣ። ኦኬ ወደ አማርኛ ተርጉመለት። እሺ ኦኬ አምጣው ራሱ። እሺ ወንድማችን። ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አርባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመንኩኝ እያለ እስኪ አንዴ የሚያሳድግና ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ እዞት የመጣው የሰው ስጋን አይደለም ከላይ ነው ዞት የመጣው የመላእክትን ነው ወይን እንደዚህ ምታት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው፣ እምነታችንም ነው። እኔስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድመው ስለሚጠብቁ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው በደመና እመጣለሁ። ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት ያደረጉትን እኔ ነኝ እያላቸው ነው። እምነታችን ስለሆነ ጭንቅላት የሌለውን አምላክ እግርን ብቻ እያመለካችሁ እንዴት ሊገባችሁ ይችላል? ታፋ የሌለባት ብቻ እያመለካችሁ እንዴት ልትረዱ ትችላላችሁ? አሁን አንብባት እችን ክፍል አንብብ ተተርጉሟል። ዓመት እዚህ ምድር እያለ ማን ነበር የሚያስተዳድረው ዓለምን? አንብብ። አሁን ዋና ፒላሩን
አላህ ሰማይ ውስጥ ቅርቢቱ ሰማይ ላይ ሆኖ ማን ነበር የሚያስተዳድረው? ዓለም ከፈጠረ ጀምሮ ጭንቅላት የሌለው አካል በምን አስቦ ነው የሚያስተዳድረው? ጭንቅላት እግር ጭንቅላት አይሆንም። አላህ ጭንቅላት የሌለው እግር ነው። በእግር ነው ጭንቅላት የሌለው የሚያስተዳድር። አንብብ አክረማ አንብበው። አክረማ አማርኛ አርጉልኝ ብለሃል። አንብበው እስኪ አማርኛውን። አማርኛውን አንብባት እስቲ ኤሊታይ አንብብ። ኦኬ አይ ቲንክ ማንበብ አልፈለገም። እያስተማርክ እያለ እሱ አንብቦታል። አማርኛውን አንብቧት። ያዋጣል አያዋጣም ብሎ እያያን ነው። አንብባው ነው አንድ አማርኛው። በደንብ ጆሮህን ክፍት አድርገህ አዳምጥ አክረማ። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። ማን ናቸው ጓደኞች? አንዴ በእናትህ ኒውስ አድርግ። ጓዶቹ ማን ናቸው? አይደለም ሰሃቦች ናቸው። አዳምጥ። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴቷ ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም መቀመጫ ውስጥ ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ነው። ግዴታ ነው። በእስልምና መታጠብ ግዴታ ነው። ውሸት ትጥበት ግዴታ አይደለም። በእስልምና ትጥበት ግዴታ የሆነው ባልና ሚስት በኒካ ወይም በቀለበት በቃ ባልና ሚስት የሆኑ ሰዎች በተፈቀደ ቦታ ወይም ኒካው ከእንስሳት ጋር ሊሆን ይችላል። ኒካው ከእንስሳት ጋር ሊሆን ይችላል። ይሄ የሌለ ነው። ምንም በእስልምና ላይ የሌለ ቅጥፈት አውርታችሁ ሙስሊሞችን ማደናገር ወይም ክርስቲያኖችን ያልሆነ ስም አታልቅስ። አንብብ ተባልክ ማንበብ አልቻልክም። አረብኛ ተደረገልህ፣ እንግሊዝኛ ተደረገልህ፣ አማርኛ ተደረገልህ። ምን እናግዝ ከዚህ በላይ? እስልምና መገለጫው እንደ አክረም መሀይም መሆን ነው። አረብኛ መጣንለት፣ እንግሊዝኛ መጣንለት፣ አማርኛ መጣንለት። የሌለ ነው። የሌለ ነው። በቃ አንተ አታውቅም ማለት የለም ማለት አይደለም። ኪታቡን አሳየው አንዴ ዝቅ አድርግና አንብብስ። የሌለ ነው አንብብ። ዝሙት እንደማይቻል ታውቃለህ? ዝሙት በእናትህ ይኸው አንብብ። ምን ይላል መጽሐፉ? ምን ታደርገኛለህ? ቆይ አንብብ እንዴ! የሌለ ሐዲስ ነው ብያለሁ እኮ ደሪፍ ሐዲስ ከየትም ለቅመህ አምጥተህ አንብብ። አይሁድ ይጻፈው ማንም ምን አይነት ድንቁርና ነው ሰዎች የተጠናወታቸው? ምን አይነት እስልምና እንግዲህ ከዚህ በላይ ምን ተወኝ፣ በቃ ተወው። ስማ አሁን በቃ ከስርና እንትን በል። ሰው እንዴት አንብብ ሲባል አያነብብ? መጽሐፍህን አንብብ እሺ። ከዛ በኋላ ከኛ ጋር ጊው ታደርጋለህ እኮ ከኛ ጋር ትወያያለህ። ቅድሚያ መጽሐፍህን ማንበብ ነው። ከየት ነው የመጣው የመረጃ ብለህ መጽሐፉን ማንበብ እንጂ እኛን መውቀስ አይደለም። እስላማዊ የኛ ነው። በዓለማችን ላይ ያለ ትልቁ የሚባለው የሙስሊሞቹ ፈትዋ መስጫም እንትን ማያም ኪታቦች የሚቀመጡበትም ይሄ ነው። ከዚህ የሚበልጣለ አላቸው? ከዚህ የተሻለ ይሄ ነው። ዋናው ይሄ ነው። መጽሐፍቶቻቸው በነገራችን ላይ የሙስሊም አታልቅስ፣ አንብብ። እኔ አላልቅስም። ከአንተ ፊት ለፊት ከመጣ ይበላሃል አይደል? ውሻ አንተ ውሻ ነህ እንደ በላይ ይበላሃል። እኔ ፊቴ ከመጣ ሸኛችሁት። ማን የሸኘው? ይበላሃል። እኔ ፊት ለፊቴ ከመጣ ይበላሃል። አንብበችን አንብባት እስቲ። ጥያቄ ያለኝ እኮ ጥያቄ መልስልኝ። አንብባት እስቲችን ፈራለ አትመልስም። ስለዚህ አንብብ፣ ትጠይቃለህ። አንብብ። ዝም ብለህ ትሸማቀቃለህ። ኦኬ ሚታርክ ጥያቄ ትጠይቃለህ። ችግር የለውም። ያነብ ብቻ እንፈልገው። ያንተ አምላክ እኮ ጫማ ያደርጋል። ሊያሳይህ አሁን አንብብ ነው የተባልከው። ችግር የለውም። ጫማ ያደርጋል። ሊያሳይ ወይ አንብብ። ታነባለህ? ታነብብ። ሊያሳይ መረጃን። ያንተ አምላክ እኮ ጫማ ያደርጋል። ጥያቄ ትጠይቃለህ። ችግር የለውም እኮ አንብብ ነው የተባልከው። ሊያሳይ እኮ ነው። ሊያሳይ
ሊያሳየህ እኮ ነው። ላሳየህ፣ አንብብ። ታነባለህ? ለምን ትፈራለህ? ታነባለህ? ለምን ትፈራለህ? ፈርቻለሁ ብሏል። ታነባለህ ወይንስ አታነብም? ሊያሳይህ ከቀሚቱ አድርግና እንዲያዳምጥ። እኔስ ቀጥል። ክርስቲያን አብዱ ቀጥል። ኑረዲን ተረጋጋ። የምታመጣውን አውቀዋለሁ። አሁን ለምሳሌ ሂብሩን አውጣ ውስጥ ብልህ አታወጣውም። ስለዚህ እንኳን ሂብሩን እስቲ እንግሊዘኛውን አንብበው እስቲ። አሁን የከፈትከውን ክፍል እንግሊዘኛውን ክፈተው እስቲ። ምንድን ነው የሚለው? አንብበው። ከዛ እኔ ጋር ትመጣለህ። አብዱ ይሰማል? ሰላም ነው። እንኳን ደህና መጣህ። ይሰማል? ደህና ነህ? እንኳን ደህና ቆይ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኦኬ። ከሐጅ ለማድረግ አንድ ሰው ሐጅ ማድረግ አስቦ የሞተ ወይንም በሕይወት ያለን እንስሳ ወይንም ሰው ከተገናኘ ሐጁ ኢንቫሊድ ነው ቫሊድ ነው? አይኔ እንኳን አሁን መልስ ለመመለስ አይደለም ሀሳብ መስጠት ነው። አልጀዚራ ያወጣውን አይተዋል? በዛሬው አዲስ መረጃ ልንገርህ። ምን አገባኝ ስለ አልጀዚራ? አይተዋል? ስለ አልጀዚራ ምን አገባኝ? ያው እንደ ሀሳብ እንድትይዘው ብዬ ነው። እንኳን ምን ያሰራልኛል እሱ? ለምሳሌ ቢቢሲ እስከዛሬ ሲያወጣቸው የነበረውን ሰምተሃል? በደምብ ኦኬ። ለምሳሌ ቢቢሲ ለምሳሌ ሲኤንኤን፣ ቢቢሲ እነኚህ ህፃን ልጅን ያለ እድሜ ማግባት በሽታ ነው ብለው ያምናሉ እና ብዙ መረጃዎች ሰርተዋል ከዩኒሴፍ ጋር በተያያዘ አብረው እንትን እያሉ መረጃዎች እያወጡ እና ነብይህ ደግሞ ህፃን ልጅን ተገናኝቷል። ስለዚህ ነብይ አእምሮ በሽተኛ ነው ነው? ያን ብቻ ሰምተህ አንተ የኛው እንዴት አልሰማህ አለ? አንተ መልካም። አይ ችግር የለውም። አሁን አንተ የምትለኝን እሰማለሁ። ምክንያቱም እንዳለ ያመጣልህ ከዛ በኋላ አእምሮ ታማሚ አካል ከሆነ ቆይ አብዱ ኖ አልጀዚራ ያለውን ሰምተሃል? ለቻይኖች እስልምና የአእምሮ በሽታ ስለሆነ ሕክምና ያስፈልገዋል ብላለች ብለዋል ቻይናዎች። ስለዚህ አንድ ሰው ሙስሊም ሲሆን ሊታከም የሚገባው የአእምሮ በሽታ ነው ብለው ቻይኖች ያምናሉ። ይሄን ያወጣው ደግሞ አልጀዚራ ነው። ስለዚህ ተታከመ ደግሞ ከእስልምና መውጣት አለበት ነው እንደነሱ። መድኃኒቱ ምንድነው? ክርስትናን መቀበል። ሊታከሙት የሚገባ የአእምሮ በሽታ እስልምና ነው አልጀዚራ ነው ያለው። ስለዚህ ይህንንም ስማ። አሁን ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስ። ሙስሊሞች የማያዋጣችሁን መንገድ አትሄዱ። አብዱ ሰላም ነው? እንዴት ነህ አብዱ? አሁን አንዴ ተረጋጋ። በቃ አልጀዚራን አመጣህ። አልጀዚራ ደግሞ እስልምናን የአእምሮ በሽታ ነው ሊድን የሚገባው። ሌሎች ደግሞ ዘግበውታል። በነገራችን ላይ ቫይረስ ነው ያሉትም አሉ። ግን ወደ ዛሬው ቶፒካችን እንመለስና አብዱ አንድ ሰው የሞተ ሰው ከተገናኘ ወይም ደግሞ እንስሳ ከተገናኘ አብሉሽን ወይም ደግሞ ውዱ ማድረግ አለበት ወይስ የለበትም? እየሰማኸኝ ነው? አሁን እኮ እኔ ላረዳ የመጣሁትን ነገር አዳምጥ እያልኩ ነው አይደል? እስኪ ና ይችን አንብባት አንዴ። ላረዳ የመጣሁትን ነገር አዳምጥ መጀመሪያ። ና ሊቃውንቶች ምን እንዳሉ ና ላረዳህ ነው መጀመሪያ ማለት ነው። አንድ ሰው የሞተ ሰው ወሲብ ካደረገ አንድ ትምህርት ላይ እናወራ። አሁን እስልምናን የመሰረተው ነብዩ ነው ወይስ ቢቢሲ ነው? አይ ከአልጀዚራና አዳምጥ። ቆይ እኔ እስማማለሁኝ። አዳምጥ። አሁን መረጃውን እንደውም ከፍ አድርጌ ያው ላዘጋጅህ እና ከፍ ላድርግ እንደው ምንም እንደማታመጣ ስለማቅ ከአልጀዚራና ከአንተ ሙፈሲሮች ታማኝና ትክክለኛ ሊደመጡ የሚገባቸው ማንኛው ነው? ምን አይነት ጥያቄ ነው የምጠይቀኝ? ግልጽ እኮ ከአልጀዚራና ከአንተ ሊቃውንቶች አዳምጥ።
ከአልጀዚራና ከሊቃውንቶች ቋዳምት ከአልጀዚራና ከሊቃውንቶች ከእምነት መጻሕፍቶች ሊደመጥና ልንወያይበት የሚያስፈልገው የትኛው ነው? ከዛ አንተው በመረጥከው ላይ ቆይ አዳምጥ። አንተ ባልከኝ ምርጫ ላይ እኔ እስማማለሁ፣ እወያይሃለሁ። ከዛ በኋላ አልጀዚራ ካልከኝ በአልጀዚራ አንተ ደስ ባልክ። አሁን ምርጫውን ለአንተ ትቻለሁ። ልንወያይበትና ልናደምጠው ትክክልም ብለን ልንከተለው የሚገባን ሊቃውንቶችህና የእምነትህ መጽሐፍ ወይንስ አልጀዚራ? ምርጫው አንተ ነው። ቀጥል። ኖ አይደለም መስማት። እኔ አሁን መጣሁኝ አይደል? አልጀዚራ ዛሬ ያወጣውን ምን ሰማህ ስልህ ነው አልከኝ። መስማት አልፈለክም። ለምንድን ነው ግን? እኔ እኮ እያልኩ ያለሁት ነገር እኮ ወደ ሌላ አዙርከው። ገባህ? እኔ እንደ ሐሳብ ምረጥና ቀጥል። ተወያየኝ። ምረጥ። ሁለት አይሆንማ፣ አንዱ ላይ ነው መወያየት የምችለው፣ ወይን አልጀዚራ ላይ ወይን እምነት መጽሐፍ ላይ። ስለዚህ የተሻለውን ምረጥና መስማትን ለምን አልፈለክም? ፕሊዝ መስማት በጣም ጓጉቼ ፈልጌያለሁ። 4000 ሰው ማድመጥ ስለፈለገ ምርጡ ልንወያይበት ልናውቀው የሚገባን የትኛው ነው? ቀጥል። እንደ ሁሉም ያስኬዳል፣ ምንም ችግር የለውም እኮ እንደ ሁሉም ያስኬድ ስለሆነ ስለዚህ በቃ የኛ ላይ ትቀጥላለህ ማለት ነው። እናመሰግናለን። ያንተን መምረጥ ካልቻልክ፣ ከመረጥክ ግን አልጀዚራ ላይ አወራሃለሁ። ቀጥል ክርስቲያን። የሞተ ሰው የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን ያንግ ኦር ኦልድ ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly. ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትን ከከተትክ ሶሪ መታጠብ አለብህ። አለም ስርዓት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። this is የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። ያ አቡ ሱፊያን አሁን እስቲ ምን ማለት ነው? አሁን ስለሞተ እንስሳት ውስጥ የሞተ እንስሳት ውስጥ ወይ የሞተ ሰው ውስጥ አውቀህም ቢሆን ሆን ብለህም ካካ በማያው ስትገናኝ መታጠብ አለብህ አሊያም ሰላት ተቀባይነት የለውም። ምንድነው እሱ? ይሄ የምን መግማማት ነው? ከኔ ያመጣው አንተ የኔ ያረቀ ጥያቄ እኮ አስረዳን እስቲ። ይሄ ጤነኛ ነው? ቅድሚያ ይሄን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጽሐፍ ጤናማ ነው? እፎይ ማን ነው የሚጥፍልህ እኮ? ይሄ ጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፍልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው እንኳን የሞተው አቡ ሱፊያን ጤነኛው ማሪ ይከለከላል። ፕሊዝ እኮ እንደዚህ በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሰይጣን ልጅ ነው በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው እንደዚህ ብለው ያሉ ሊቃውንቶች እንኳን ሊባሉ ሰይጣን ያለባቸው የሰይጣን ልጆች ናቸው በል እስቲ። በላ አትለው። ምክንያቱም
ታውቀዋለህ። በነገራችን ላይ ምን አልክ? አይ ቲንክ እኔ ጋር ነው በስርዓት እየተሰማኝ አይደለም። የሰይጣን ልጆች እኔን አይደለም ያልኩህ፣ መጽሐፉን የጻፈው በልስቲ እኔን ስደበኝ እኮ አይደለም ያልኩህ። ሜት አድርገህ በቃ መጽሐፍህን ነው ያነበብኩት። እኔ ምን ትሰድበኛለህ? መጽሐፍህን እስኪ የሰይጣን ተከታዮች ናቸው ፕሊስ በቃ እኔን ስደበኝ ሳይሆን ያልኩህ መጽሐፉ ይሄ ሰይጣናዊ ነው። እንደዚህ አይነት ተረት ፕሊስ በቃ ለድነት አይሆንም አጋንንታዊ ነው በለው። አቡ ሱፊያን ይታርገ በቃ አጋንንታዊ ነው። በደንብ አስተውሉ ፕሊስ። አረብሻ ይታርጋ እንዴ ምን ነው የምታስተምረኝ? ኦኬ የስ ሙስሊም ነው። እኔ እኮ ቁንጅናው ድልድል ያለው ማስረጃውን ፈቱት። የስ አትረብሽ አሚን አሚን። ጥያቄያችሁ ምንድን ነው?